አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሞቢላል ቤተሰቦች እንዴት ናችሁ? ሰላም ነው? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ደህና ናችሁ ወይ? አላችሁ ወይ? የመዳም ቅመሞች ባላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? ብዙ ድምጼ አይሰማም ማለት ነው እና ቪዲዮ ሰራለሁ ብዬ ሳልሰራ መዳሜ ከስራ ቦታ መጣች እላችኋለሁ ውዶቼ። እና ድምጼን ቀንሼ ነው እንግዲህ የምሰራላችሁ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ እና ውዶቼ ለዛ ነው ድምጼን ዛሬ ቀነስኩት እንጂ እንደ በራቅ ነበር ምጮው ትላላችሁ። ሴትዬ መጣች እና ውዶቼዬ እንዴት ናችሁ? በድጋሚ ማለት ነው ሴትዬ መጣ ቋጣኝ እላችኋለሁ የኔ ወዶች። ለማንኛውም ዛሬ የመጣሁበት አንድ ሀሳብ ማለት ነው። ምን ሀሳብ? የመዳም ቅመሞች ግርም የምትሉኝ ነገር እኔ እንጃ ምንን ማለት እንዳለብኝ ማለት ነው። ጉሩብ ይከፍታሉ። ጉሩብ ከፍተው እና ጉሩብ ከፍተው ከዛ እኔ እንጃ ምን አይነት ልብ እንዳላችሁ አንዳንድ ልጆች ከቤተሰቦቻችሁ ባዳን የምታምኑበት መንገድ ነው። እኔ ገረመኝ ማለት ነው። አይመኒታ በሚባለው ግለሰብ መጋዘን ከፍታለሁ ስላላቸው ወይም ደግሞ ድርጅት ከፍታለሁ ብሎ ስላላቸው ብቻ ከዛም በኋላ እነሱ ደግሞ እንደዚህ በቀላል ብር እንዳይመስላችሁ፣ በ100 ሺህ በ200 ሺህ እንዳይመስላችሁ ማለት ነው። 500 ሺህ 1 ሚሊዮን የሚያወጡ አሉ። ገባችሁ? እና 1 ሚሊዮን ለራሱ ያወጡ ልጆች አሉ። እንደዛ አድርገው በእነሱ ቤት ህይወታቸው ሊያምር ህይወታቸው ሊስተካከል ወደ 30 ሆነው ግሩፕ ከፍተው ብራቸውን ተበሉ እና አሁን ሀቢባ ጋር መክሰስ ይዘዋል። ውሻ ተሄደ ጅብ ጮኸ የሚባለው ህይወት ማለት የመዳም ቅመም ነው። እርግጥ ቤተሰብ ሲያጠፋ ምን ሲል ተሰምቶን ሊሆን ይችላል፣ ከፍቶን ሊሆን ይችላል። ባዳን ያመንበት ምክንያት ማለት ነው። ግን ምንም ያህል ወላሂ ባዳ ከሚበላችሁ ቤተሰቦቻችሁ በተዋችሁ እናንተ ብታለቅሱ ይሻላል። ለምን? የራሳችሁ ስጋ ነው የበላችሁ። ገባችሁ? እና ምን አይነት እምነት ጥላችሁበት እንደሆነ መጀመሪያ ሲጀምር እኔ ወላሂ ባዳን አምኜ ሀታ ኦንላይን ስራ የሚባል ስራ አለ። ኦንላይን ዝም ብላችሁ ማለት ነው። አንድ ስራ መጥቶልኝ 12,000 ብር በኢትዮጵያ አስገብተሽ ማስታወቂያ ትሰሪያለሽ፣ ልጆች ታመጫለሽ፣ እነዛ ምን ያስገባሉ፣ ቅባቱን ትጠቀሚያለሽ፣ ማትጠቀሚውን ደግሞ ትሸጫለሽ፣ ወደ ድርጅቱ ማስገባት ግን አስቀድመሽ 12,000 ብር አስገቢ ያሉኝ። እኔ ምን የሞኝ ነው? ምን የጅል ነው ማለት? ምን አይነት አይምሮ አለኝ እኔ? 12,000 ብር ለሱ ከምሰጥ እኔ ካለኝ ለምንድን ለምስኪን አልሰጥም? ስንት የተራበ ያለ ለምንድን ለድሃ አልሰጥም? ምሳ በልቶ እራት መብላት የማይችል ድሃ ህዝብ እያለ ለምን እነዛን አረዳበትም? ለሱን 12,000 ብር የምሰጠው እንኳን አይደለም 500,000 ብር 1 ሚሊዮን፣ በቃ ዝቅተኛው 500,000 ብር ነው። ምን አይነት አይምሮ እንዳላቸው አላውቅም። ጭራሽም ደግሞ ያላቸው ቻይና ላይ ማለት ነው። ቻይና ስለሄደ ብቻ እና አይምሮ የተሰራው ለማሰቢያ ነው። አይምሮአችን እናስብበት ነው የተሰራው። ብናስብ ለራሳችን አሪፍ ነው። ግን ይሄን ያህል ደግሞ አሳልፈን ራሳችንን ዝቅ አድርገን ስንሰጥ ደግሞ ከባድ ነው። በዛ ላይ ሰው ቤት ሰርተን አሁን እኔ ግን ብሩ እንዴት ተጠራቀመላችሁ ነው ግራ የገባኝ። ይህን ጊዜ ላይ ቁብ ገብተው ሊሆን ይችላል። አይኪት የአንዱን እዲያ ሊሆን ይችላል። የተላላኩት ተበዳድረው ሊሆን ይችላል። ወላሂ በጣም ነው የሚያሳዝነው። በጣም የሚያስጠላ ነው። አላህ ያብቸው እላችኋለሁ ውዶቼ። ብቻ ከባድ ነው። ስለ ሁሉም ነገር ብቻ አይምሮ የተሰራው ለማወቅ ለመማሪያ፣ ሰው አይቶ ለመማሪያ ነው ማለት እስከሚደርስብን መጠበቅ የለብንም። እኛም ልንማር ይገባል እላችኋለሁ ውዶቼ። ብቻ በጣም ነው የሚያስጠላው የሚያሳዝነውም ሁሉም ነገር ወላሂ። ሰው ሆኖ እንዴት ብሩን ይበላል? እንዴት ሲጀመር እንደዚህ ሊታለሉስ ይችላሉ? አሁን እሱ ስልክ ማያነሳም፣ ኦንላይን ሲደወልለት ስልክ አያነሳም። መብቱ ነው አለማንሳት፣ ወደው ነው የሰጡት።
ቦርጩን አንጠልጥሎ ሱብሃንአላህ ወላሂ ለአዚም ለሐውለ ወላ ቁወተ ኢላ ቢላህ። ከሰው ሀቅ አላህ ይጠብቀን እና አላህ ይጠብቀን ከሰው ሀቅ፣ የሰውን ብር ከመከጀል ከማጭበርበር ከውሸት አላህ ይጠብቀን እላችኋለሁ ውዶቼ። እውነት ለማውራት ከባድ ነው፣ በጣም ነው የሚያሳዝነው። ጅልነት አታብዙ፣ ብልጥ ሁኑ። ሀቂቃም ቶሎ ከሀገር ይወጣለሁ ሲሉ ያው መጨረሻው መቸኮል ሲጀመር አያስፈልግም። የሆነ ነገር ስትወስኑ ከራሳችሁ ቤተሰቦች ጋር ወስኑ። ብቻችሁን የምትወስኑበት ነገር ቢኖር አስቸጋሪ ቤተሰብ የሚያስፈራችሁ ምንም ያህል ቢሆን ሲጀመር ከእናታችሁ ጋር ተማክራችሁ ብዙ ነገር አለ እኮ። በእንደዚህ አይነት ሁኔታ ወስኑ። ዝም ብላችሁ የማንም ዱርዬ መበያ መጨፈሪያ አትሆኑ እና ራሳችሁን ሆኑ ለማለት ያክል ነው። አጭር ቪዲዮ ነው የምሰራው ዛሬ እላችኋለሁ። እኔ ወላሂ በጣም ነው ያዘንኩት ስላችሁ እኔ ለልጆቹ አይደለም፣ ሁኔታቸው አለቀ። ብር ስለተበሉ አይደለም ማዝነላችሁ። ለምን ብትሉ ከኪስ የመጡ አይደለም ያወጣው ይሄ ልጅ። እንዴት ሲጀመር እሱ ማን ነውና አምነዋለሁ? ማን ነውና ሲጀመር 1 ሚሊዮን ልሰጠው እችላለሁ? ወላሂ አብጄ ነው? አይምሮ የተሳስቶ ነው? ወይኔ የተሳስቼ ነው? ወይስ ስጋ ለብሼ ዝም ብዬ ቁሜ ነው? አይምሮ የለኝም? ምን አይነት ነገር አስቤ ሊሆን ይችላል እኔ ብር ዝም ብዬ የምሰጠው? እኔ ወላሂ በጣም ነው የገረመኝ። ሀቂቀትን ከባድ ነው እላቸዋለሁኝ። ዛሬ ቢያለቅሱት ቢፈርጡት ምንም ትርጉም የለውም። ሲጀምር በአሁኑ ጊዜ እናትና አባት ያልታመነበት ጊዜ እነሱ እናትና አባቶቻቸውን ወይም እህትና ወንድሞቻቸውን ሳያምኑ ሌላ ሰው ባዳ ይታመንልኛል ብሎስ ማለት እንዴትስ ልቦናቸው አስቻለው? ለማንኛውም ብዙ ልጆች አሉ ኦንላይን ትማራላችሁ እያሉ የሚያሰራጩ ብዙ ነገር አለ። ብር ቀርመው ከጠየቋችሁ ጭራሽ አትግቡበት። ብር ካልጠየቋችሁ ስራውን አቃችሁት ግቡበት። ግን መጀመሪያ ብር የሚባል ነገር ሳላነሱባችሁ ነው። ሰርታችሁ የምታገኙበት ነገር ከሆነ ደግሞ ችግር የለውም፣ ከቤተሰብ ጋር ተማክራችሁ ጀምሩ። ይሄ ልጅ አሁን የት ይገኝ? ከየት ነው የሚገኘው? ከየት ነው የሚያዘው? ገባችሁ? እና ለራሳችሁ ለህይወታችሁ ሰቡ። ስታስቡ ደግሞ ቤተሰብን አስፈንግጣችሁ አይደለም፣ ከነ ቤተሰቦቻችሁ ማሰብ አለባችሁ። ሀቂቃ ህይወት የግል ብትሆንም ግን በእናትና በአባት ስር ስትሆን ደግሞ ትደምቃለች። ቤት ብትሰሩ የሆነ ቤተሰብ ሳያቅም ብላችሁ የምታደርጉት ነገር ቢኖር የሆነ ሚስጥር ነገር ስላችሁ አለ አይደለም የምትደብቁት ነገር ይኖራል። ግን ደግሞ ይሄን ያህል ብር ወላሂ እኔ ሪከርዷን ማስገባት ፈልጌ ነበረ፣ ወላኪን አልተመቻቸል ሊሆኑ ነው ማለት ነው። የልጅቷን ሲያወሩ እንዴት እንደሚያሳዝኑ እንዴት እንትን እንደሚሉ ማለት ነው። ወላሂ ነው የምላችሁ፣ ውሸት እንዳይመስላችሁ። ሀቂቃ ያልሰማችሁ ሰዎች ወላሂ 10 ሚሊዮን ብር ነው የበላው። ከዛ በላይ ነው ሲጀመር። እስከ 1 ሚሊዮን ብር ያወጡ ልጆች አሉ። ዝቅተኛ 500 ሺህ ብር ነው ያወጡት ማለት ነው። ለምን ድርጅት ሊከፍቱ ድርጅት ማለት ነው። የት ነው የሚከፍቱት? ቻይና ድርጅት ሊከፍቱ ሊሞላላቸው ሊያልፍላቸው ማለት ነው። የቸኮለች አፍሳ ለቀመች ይባላል እና መቸኮል በነገራችን ላይ እንባ ሳይሆን ደም ነው የሚያስለቅሰው መቸኮል። መረጋጋት ደግሞ ቅቤ እኮ መጀመሪያ ላይ ቅቤ ሲገፋ ቅቤውን ለማግኘት ወተቱን ነው። ወተቱን ካገኛችሁ በኋላ ደግሞ ይረጋል። ከረጋ በኋላ ነው እንደገና የሚገፋው አይደል እንዴ? ከተገፋ በኋላ ነው፣ በጣም ብዙ ከተገፋ በኋላ ነው ቅቤ የሚወጣው። መገፋት፣ መረጋጋት፣ ሶብር ማድረግ፣ ማሰብ፣ የራስ ሰው እናት ካለች እህት ካለ ወንድም ካለ አባት ካለ ማማከር፣ ጓደኛ ምናምን እንኳን ብዬ አላስብም። በአሁኑ ሰዓት ጓደኛም አያስፈልግም። ጓደኛ ምቀኛ ነው በአሁኑ ሰዓት። ጓደኛ ማክሬ ያልፍልኛል የሚባል ነገር የለም፣ ይጨልምብኛል እንጂ። እና ይሄን ለማለት ነው ዛሬ የመጣሁት። ሁላችንንም አላህ ልቦና ይስጠን። ወየውለት ግን የው መልቂያማ ወላሂ ወየውለት። እኔ ይሄን ያህል ብር በልቶ እናንተ ያንን ቦርጭ አንጠልጥሎ ይሄን ያህል ብር በልቶ እንዴት ነው የሚተኛው? እንዴት ነው እንቅልፍ የሚወስደው? እንዴው ለፈጠራችሁ ይሄን ያህል ብር እንደ ወይኔ በፈጣሪ ወላሂ ገና ሳስበው ይጨንቀኛል። ችግሩን እንኳን 100 ሪያል 200 ሪያል እንኳን ትንበደር እንዴት ነው የምንጨነቀው?
እኔ ነፍሴ ነው በቃ ወላሂ ላዝም በጣም ነው የሚጨንቀኝ ሀቂቃ በጣም አላህ ሰዎች እንዳይጥለኝ አደራውን ፈጣሪ ይርዳኝ እንጂ ወላሂ ነፍሴ ብስሚላ የሰው ሀቅ ይዛችሁ እንዴት ነው እንቅልፍ የሚወስዳችሁ? እንዴት ወላሂ እንዴት ነው የሚወስዳችሁ? ላሀውለ ወላ ቁወተ ኢላ ቢላህ አልይዩል አዚም። አላህ ይጠብቀን ከእንዲህ አይነት ነገር ማለት ነው። ብቻ ከባድ ነው። ሰላም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ። ስወዳችሁ አበረታቱኝ።